እንደምን ቆያችሁ ውድ ተመልካቾቻችን። ይህ የሆፕ ቻናል ኢትዮጵያ ነው። እንግዲህ አሁን የሆፕ ወጣቶች መሰናዶ ላይ ደርሰናል ማለት ነው። እንግዲህ ባለፉት ፕሮግራሞቻችን እየተባረካችሁ ጌታን እያያችሁ እንደገና ለህይወታችሁ የሚጠቅማችሁን ብዙ ነገር እያገኛችሁ እንደሆነ ተስፋ እናደርጋለን። እንግዲህ ባለፉት ተከታታይ ሳምንት የኢያሱን መጽሐፍ እያጠናን እንገኛለን። አሁን አራተኛ ሳምንታችን ላይ ደርሰናል ማለት ነው። አራተኛ ትምህርታችን ላይ ነን። የባለፈው ሳምንት የሽግግር ጊዜ ብለን ኢያሱ የእስራኤልን ሕዝብ ምሪት የተቀበለበትን ጊዜ ስንመለከት ነበረ። በብዙ ፈተና ውስጥ ያለፈው ኢያሱ እንደገና በበረሃ የነበረውን ሕዝብ ተቀብሎ እንደገና ምን ያህል እግዚአብሔር ሲያደፋፍረው እንደነበር ተመልክተናል። እናንተም ደግሞ ለኢያሱ የተሰጠው ቃል ለእናንተም እንደሆነ አምናችሁ ስትበረታቱ እንደነበር ተስፋ እናደርጋለን። ምናልባት ደግሞ ይህ ቪዲዮ ያመለጣችሁ ካለ በሆፕ ቻናል ኢትዮጵያ አማሪክ የተሰኘው የዩቲዩብ ቻናላችን ላይ ገብታችሁ የሽግግር ጊዜ ወይም የኢያሱ ትምህርት ሆፕ ወጣቶች ብላችሁ ብትፈልጉ ልታገኙ ትችላላችሁ ማለት ነው። ዛሬም እንደገና በአራተኛ ትምህርት ዮርዳኖስን መሻገር በሚል ርዕስ ቀጣዩን ፕሮግራም የምንከታተል ይሆናል። ዛሬም እንደተለመደው አጭር መግለጫ እንዲሁም ከዛ በመቀጠል ደግሞ የውይይት ጊዜ ይኖረናል። በሁሉም መሰናዶዎቻችን እንደምትባረኩ ተስፋ እናደርጋለን። ማንኛውም አይነት ጥያቄ፣ ሀሳብ፣ አስተያየት ቢኖራችሁ ከታች በምትመለከቱት አድራሻ ላይ ደግሞ ልታሳውቁን ትችላላችሁ። ለሌሎች ወዳጅ ዘመዶቹ ደግሞ እስቲ ይሄንን ቃል በማጋራት ይሄንን ጊዜ በማጋራት እናንተም የበረከቱ ተካፋይ እንድትሆኑ እንጋብዛችኋለን። ከቀሪ የሆፕ ወጣቶች ፕሮግራም ጋር አብራችሁ እንድትቆዩ እንጋብዛችኋለን። ተባረኩ። በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። የጌታ ቅዱሳን ወገኖችና ቤተሰቦች እንደምን አላችሁ? የዛሬ የውይይት መሪ ሀሳባችን የሚሆነው ዮርዳኖስን መሻገር የሚል ይሆናል። እንግዲህ ደግሞ እንደተለመደው ጥቂት ገለጻ ከሰጠው በኋላ ሌሎች ወንድሞችና እህቶች ሰፋ ያለ ውይይት ያደርጉበታል። ኢያሱ ምዕራፍ 3 እና 2 ነው የምናየው። ታሪኩ ከባለፈው የቀጠለ ነው። ኢያሱ ህዝቡን እየመራ ዮርዳኖስ ጋር ደርሷል። ወቅቱን የተለየ የሚያደርገው የክረምት ወራት ስለሆነ ዮርዳኖስ እስካፉ ጢም ብሎ ሞልቶ ነበር። ልምድ ላላቸው ዋናተኞች ካልሆነ በስተቀር ውሃው ለማንም የሚደፈር አልነበረም። አንድ ወሳኝ ጥያቄ ግን አለ። ይህም ምንድን ነው? በከነዓን በስተደቡብ በኩል ልፋት የሌለበትና ምንም አቋርጠው የሚሻገሩት ወንዝ የሌለበት ስፍራ እያለ በዛ ከመምራት ይልቅ ለምን በዮርዳኖስ ወይም ደግሞ በስተ ምስራቅ በኩል መራቸው የሚለው ነበር። ከዚህም ደግሞ ልፍ ስንል ለምን በዚህ ሰዓት በክረምት ሰዓት ዮርዳኖስ በሞላበት ጊዜ የሚል ነበር። ስለዚህ ሁለት ጥያቄ ነው ያለው። ለምን በዚህ ቦታ፣ ለምን በዚህ ጊዜ? ጊዜውና ቦታውስ፣ ጊዜውና መንገዱስ ስሁት አይደለምን የሚል ጥያቄ የሚያስነሳ ነበር ነገሩ። ለዚህ ነገር መልስ የምናገኘው በዘጸአት ምዕራፍ 13 ቁጥር 17 እስከ 18 ያለውን ሐሳብ ሄደን በምንመለከትበት ጊዜ ነው። እንደዚህ ይላል። እንዲህም ሆነ ፈርዖን ሕዝቡን በለቀቀ ጊዜ ምንም ቅርብ ቢሆን እግዚአብሔር በፍልስጤማውያን ምድር መንገድ አልመራቸውም። እግዚአብሔር ሕዝቡ ሰልፍን ባየ ጊዜ እንዳይጸጽተው ወደ ግብፅም እንዳይመለስ ብሏልና። ነገር ግን እግዚአብሔር ሕዝቡን በዙሪያ መንገድ በኤርትራ ባህር ባለችው ምድረ በዳ መራቸው። የእስራኤልም ልጆች ከግብፅ ምድር ተሰልፈው ወጡ። ጥቂት እንደሄዱ ፍልስጤማውያንን ባዩ ጊዜ ፍርሃት እንዳይደርስባቸውና ቶሎም ወደ ግብፅ ካልተመለስን ብለው እንዳያስቸግሩ እግዚአብሔር በሚያዞር የዙሪያ መንገድ መራቸው ማለት ነው። ከፍልስጤም ጋር እኮ መዋጋታቸው አይቀርም። ነገር ግን ጊዜው አሁን አይደለም። እግዚአብሔር የጊዜ አምላክ ነው። ትክክለኛውን ነገር በትክክለኛው ጊዜና ሰዓት የሚያደርግ አምላክ። ስለዚህ በዚህ ምክንያት ረጅሙንና አድካሚውን ጉዞ መረጠ ማለት ነው እግዚአብሔር። በዚህ ረጅሙና አድካሚ መንገድ የእግዚአብሔርን ክንድና የታምራት እጁን በመመልከት እምነታቸው እስኪሞላ ድረስ በምድረ በዳው ማለፍ ግድ ሆኖባቸዋል ማለት ነው። ምን ጊዜም ቢሆን አሰራሩ እንደዚሁ ነው። ገና ከጅምሩ ሲነሱ ፈርዖን ትንሽ ልፍ ሲሉ ቀይ ባህር፣ ፈቀቅ ሲሉ ደግሞ ማራ ወይም መራራ ውሃ አጋጠማቸው። ከዛ ደግሞ ትንሽ ልፍ ሲሉ የጺን ምድረ በዳ ምንም ውሃ የሌለበት፣ ከዛ አማሌቃውያን፣ ሲቀጥል ደግሞ ዮርዳኖስ፣ ከዛ 7 ኃያላን ሀገራት እያሉ ጉዞው በሙሉ በግድድሮሽና በትግል በፈተናም የተሞላ ነበር። ለምን መሰላችሁ?
እግዚአብሔር ዓለምን የሚያሸንፈው እምነታችን እንደሆነ ያውቃል። እግዚአብሔር ታላቅና የታምራት እጁን በምድር ነዋሪዎች በሙሉ ላይ ለመግለጥ የእምነት ሰዎችን ይፈልጋል። ስለዚህ እምነታችንን ማሳደግ ይጠበቅበታል አስቀድሞ ማለት ነው። እምነት ደግሞ እንዲሆነን ታላቅ ኃይሉን ያሳየናል። ታላቅ ኃይሉን ደግሞ የሚያሳየን እኛ አይሆንም፣ አይቻልም፣ ከቶ እንዴት ብሎ በምንልበት ሁኔታ ላይ ደርሶ ነው ማለት ነው። ስለዚህ ለእኛም እምነት እንዲሆነን እርሱም ክብሩንና ኃይሉን ታላቅነቱን ሊገልጥ አንዳንድ ጊዜ በአስቸጋሪ ሁኔታዎች እንድናልፍ ይፈቅዳል ማለት ነው። ለምን መሰላቸው? ከዚህ የባሰና የበለጠ ከፊት ለፊታችን ላለው ፈተናና ግድድሮሽ እምነትና ድፍረትን እንድናገኝ ማለት ነው። ፊልስጤማውያን ዮርዳኖስን ከተሻገሩ በኋላ የዮርዳኖስ አምላክ የሚል አስተሳሰብ ነበራቸው። የዮርዳኖስ አምላክ ዛሬም ይረዳናል፣ ምክንያቱም ትናንት ያዩት ክንድ ለዛሬ እምነትና ተስፋ ስለሆናቸው ማለት ነው። ዳዊት ያለው ይህንን ነበር። ከአንበሳና ከድብ ያስመለጠኝ የማመልከው እግዚአብሔር፣ ከአንበሳና ከድብ ያስጣለኝ እግዚአብሔር ከዚህ ፍልስጤማዊ ያስጥለኝ ዘንድ ይችላል አለ። ስለዚህ የትናንት ድሉ ለዛሬው እምነትና ድፍረት ሆኖታል ማለት ነው። ዛሬም ቢሆን ለምን በዚህ መንገድ፣ ለምን እንዲህ ባለው ሁኔታ፣ ቆይ ግን ለምን አሁን፣ ለምን በዚህ ጊዜ ብለን ጥያቄ በምንጠይቅበት የህይወት ተግዳሮትና ጉዳዮቻችን ላይ እግዚአብሔር አዋቂ ነው። እርሱ ይሳሳት ዘንድ የሰው ልጅ አይደለም። አንዳንድ ጊዜ በኋላ ላይ ወደፊት ለሚገጥሙን ትላልቅ ጦርነቶች ሲል ዛሬያችንን በልዩ ልዩ ጦርነትና ትግል ውስጥ እንድናልፍ ይፈቅዳል። ሊያስጨንቀን አይደለም፣ ሊያጦነችንና እምነታችንን ሊያሳድገው እጃችንንም ሰልፍ ሊያስተምረው ሲፈልግ ማለት ነው። ሰፊውን ሸለቆ በመሃላችን ተራራውንም መውጣት አልችል። ተስፋን ፍለጋ ወደ ላይ አየው፣ ጨለማው ላይ ስምህን ጠራው። ያንተ ፍቅር ድቅድቁን አልፎ ዘልቆ ገባ፣ ጥላውን ገፎ ተፈጸመ የዘመናት ምኞት፣ ክርስቶስ ሕያው ተስፋ። ማን ይችላል ጸጋውን ሊመስል፣ ወሰን የሌለው ምሕረቱን፣ ክብሩን ትቶ የዘመናት አምላክ ተሸከመ የኔን ኃጢአት። መስቀሉን አየው ይቅር ተባልኩኝ፣ ንጉሡ የኔ ነህ አለኝ። ውዱ መድኔ አዎ ያንተ ነኝ፣ ክርስቶስ ሕያው ተስፋ። ሃሌሉያ ነፃነቴን አወጅከው፣ ሃሌሉያ ሞት በኔ ላይ ኃይል የለው፣ ሰንሰለቴን በጠስከው፣ በስምህም ድኛለው፣ ክርስቶስ ሕያው ተስፋ። ሃሌሉያ ሃሌሉያ
ሸለቆ በመሃላችን ተራራውን መውጣታችን ተስፋን ፍለጋ ወደ ላይ አየው ጨለማው ላይ ስምህን ጠራው ያንተ ፍቅር ግን ድቅድቁን አልፎ ዘልቆ ገባ ጥላውን ገፎ ተፈጸመ የዘመናት ምኞት ክርስቶስ ሕያው ተስፋ ማን ይችላል ጸጋውን ሊመዝን ወሰን የሌለው ምሕረቱ ክብሩን ትቶ የዘመናት አምላክ ሸከመ የኔን መስቀሉን መስቀሉን አየው ይቅር ተባልኩኝ ንጉሡ የኔ ነሃል ውዱ መድኔ አዎ ያንተው ነኝ ክርስቶስ ሕያው ተስፋ በስምህም ድኛለሁ ክርስቶስ ሕያው ተስፋ ሃሌሉያ ነፃነቴ ሃሌሉያ ሃሌሉያ ሞት በኔ ላይ ሰንሰለቴን በጠስከው በስምህም ድኛለሁ ክርስቶስ ሕያው ተስፋ ኪዳኑን ጸና በዛ ማለዳ ሙት የነበረው ሕይወት ዘራ ዝምታውን ሰብሮ የይሁዳ አንበሳ አሸነፈው የሞትን መውጊያ አንደኝ ዘምረው ኪዳኑ ጸና በዛ ማለዳ ሙት የነበረው ሕይወት ዘራ ሰንሰለቴን በጠስከው በስምህም ድኛለሁ ክርስቶስ ሕያው ተስፋ ሃሌሉያ ነፃነቴ ሃሌሉያ ሃሌሉያ ሞት በኔ ላይ ሰንሰለቴን በጠስከው
ለክርስቶስ ይሁን። እስቲ ወደ ኋላ እናስብ፣ ሕይወታችንን እናስብ። ነፃነታችንን ያወጀልን፣ ሰንሰለታችንን የበጠሰልን፣ በሞቱ ሕይወትን የሰጠን ክርስቶስ ሕያው ተስፋ፣ ሕይወት ብቻ ለም የሰጠን የዘላለም ሕይወትን የሰጠን እናስብ። ሃሌሉያ ነፃነቴን አወጅከው፣ ነፃነቴን ሃሌሉያ ሃሌሉያ። ሞት በእኔ ላይ ኃይል የለውም፣ እውነት ነው። ሰንሰለቴን በጠስከው፣ በስምህም ድኛለሁ። ክርስቶስ ሕያው ተስፋ ሰላም እንደምንቆያችሁ ውድ የሆፕ ወጣቶች ፕሮግራም ተከታታዮቻችን፣ እንግዲህ ይህ በየሳምንቱ ወደ እናንተ የሚቀርበው የሆፕ ወጣቶች ፕሮግራማችን ነው። እንግዲህ ጠሊቅ የተሰኘው የውይይት ጊዜያችን ላይ ደርሰናል። እንግዲህ ዛሬ አራተኛውን ክፍል ነው የምንመለከተው። ይህ ትምህርት በትንቢት ቃል የወንጌል አገልግሎት ከእዝራ ሴሚናሪ ዘርፍ ወደ እናንተ እየተዘጋጀ የሚቀርበው ፕሮግራማችን ነው። እሱም ፕሮግራም ምናልባት ትምህርቱን ማግኘት የምትፈልጉ የእዝራ ሴሚናሪ የስልክ መተግበሪያ ላይ በአንድሮይድም ሆነ በአይኦኤስ ልታገኙ ትችላላችሁ። እንዲሁም ደግሞ የሚቀረጹትን ፕሮግራሞች ያለፋችሁ ካላችሁ የሆፕ ቻናል ኢትዮጵያ አማሪክ የተሰኘው የዩቲዩብ ቻናል ላይ ታገኙታላችሁ ማለት ነው። ትምህርቶቻችንን አብራችሁ መከተል ትችላላችሁ። የባለፈው ሳምንት ትምህርታችን ሶስተኛው ነበረ፣ የሽግግር ጊዜ የሚል ውይይት ነበረ። በጣም የተባረክንበት፣ እናንተም እንደተባረካችሁ ተስፋ እናደርጋለን። የተለየ ፕሮግራም ነበረን። በአሁኑ ደግሞ ክፍል 4 ላይ ደርሰናል። ዮርዳኖስን መሻገር በሚል ርዕስ እንወያያለን። እንግዲህ እንደተለመደው ሌሎች እንግዶችን ደግሞ ዛሬ ከእናንተ ጋር እንድንወያይ እንግዶችን ጋብዘናል። እንግዲህ እነሱን ሳስተዋውቅ በዚህ ጋር ወንድሜ ጸጋ ባለ፣ እህቴ በእምነትና ወንድሜ ጌዲዮን ይገኛሉ ማለት ነው። እንኳን ደህና መጣችሁልን። ስለተገኛችሁ በጣም ደስ ብሎናል። እንግዲህ የኢያሱን መጽሐፍ እያጠናን ነው፣ ብዙ እየተባረክን ነው። እዚህም መተን ከመቀረጻችን በፊትም ደግሞ አንብባችሁት በጣም እንደተባረካችሁበትም እየነገራችሁ ነበርና ይህንን ታሪክ ስናነብ እንግዲህ ባለፈው ሳምንት ትንሽ የኢያሱ የምሪት የመጀመሪያ ስቴፕ ጋር ደርሰን ነበረና ኢያሱ ከባድ ኃላፊነት ተሰጥቶት ነበረ። መሪው የነበረው ከሱ በፊት የነበረ ህዝቡን ስንት ነገር ያመጣ በምድረ በዳ ይዟቸው የመጣው ማን ሞተ? ሙሴ ያረፈ። ስለዚህ ለኢያሱ ከባድ ነበር። አይዞ በርታ፣ ጽና፣ ቃል የገባውልን ነገር እስካደርግልህ ድረስ አልተውህም እያለ ቃል የገባለትን በምዕራፍ 1 ኢያሱ ምዕራፍ 1 ላይ ስንመለከት ነበርና በዚህኛው ታሪካችን ወደ ምዕራፍ 2 አንሄድም፣ ወደ ምዕራፍ 3 እና ምዕራፍ 4 ነው የምንሄደው እና ምዕራፍ 3 እና ምዕራፍ 4 ላይ ተያያዥ የሆኑ አንድ ክስተት እንመለከታለን። እሱም የዮርዳኖስን ወንዝ ምን ሲያደርጉ ሲሻገሩ እንመለከታለንና የዮርዳኖስን ወንዝ በሚሻገሩበት ጊዜ ያሉትን ሁኔታዎችና እግዚአብሔር ምን ያህል እንደረዳቸው ነው በዚህ ክፍላችን የምንማረው። ቀጥታ ወደ እናንተ ላምጣውና ሞር እናንተ እንድትናገሩ ከሚገርመኝ ክፍል ጌዲ ወደ አንተ ልምጣና የመጀመሪያውን ጥያቄ ሳቀርብ የዮርዳኖስ ወንዝ ቆሞላቸው ነበረ። ቁጥር 18 ላይ ምዕራፍ 3 ቁጥር 18 ላይ ግን ከመቆሙ በፊት የሚቆም የማይመስል ነገር ነበር በፊታቸው። እርሱም የዮርዳኖስ ወንዝ
እንደ መከር ይላል ጥቅሱን ስታነቡ ቁጥር 15 እንደ መከር ወራት ሁሉ ዮርዳኖስ እጅግ ሞልቶ ነበርና ብሎ ይቀጥላልና ጊዜው መከር አልነበረም ማለት ነው። ስለዚህ ያለ መከር ልክ መከር ላይ ይሆን እንደነበረው በአሁኑ ጊዜ ሞልቷል። ስለዚህ ልክ በጋ ላይ የሆነ በጣም የሚደርቅበት ጊዜ ላይ ይሄ ወንዝ ሞልቶ በጣም ሞልቶ ተገኘ ከነበረበት እና ምናልባት በአንተ ህይወት ውስጥ የማይመስል ነገር እንድታረግ እግዚአብሔር ጠርቶ ያውቃል ወይ? የእምነት እርምጃ እንድትራመድ አድርጎ ያውቃል? እንደገና ደግሞ የመጀመሪያ እርምጃን በተለይ ደግሞ እግዚአብሔር ምልክት ሳይሰጥ ጭራሽ እንደውም እግዚአብሔር የለም የሚያስብል እግዚአብሔር አልፈቀደውም የሚያስብል ራሱ የመጀመሪያ እርምጃ እንድትራመድ ያደረገ ነገር ትዝ ይልሃል ወይ? እንደገና ደግሞ ያ ነገር እንዴት አለፍከው? እሺ አመሰግናለሁ። እግዚአብሔር ይባርክ። ጥቅሱን እንዳነበብከው ባልተጠበቀ ወቅት ላይ ዮርዳኖስ ሲሞላ እንመለከታለን እና ዮርዳኖስን ተሻገሩ ብሎ ቃልን ሲሰጣቸው እግዚአብሔር እንደው በሰውኛ እነሱ ካልኩሌት ሲያደርጉት ይላሉና በስተደቡብ በኩል ምን ያህል ወንዙ ምን አይነት ላይ እንደነበረ በስተሰሜን በኩል ደግሞ ወንዙ ምን ያህል ጥልቀት ምን ያህል አስፈሪ እንደሆነ ይጠቅስና እነሱ እንደ ሰውኛ ቢሆን በዛኛው አቅጣጫ በሚቀልበት አቅጣጫ ሄዶ ማጥቃት ይችሉ እንደነበር ያነሳል። ከዛም ዳንሻገር አይጠበቅባቸውም ጭራሽ የሚደርቅበት ቦታ ስላለማ ከዛም ባለፈ ደግሞ 2 ወር 3 ወር እንጠብቅ ብለው ቢቀመጡ የበጋ ወቅት በመጣ ቁጥር የወንዙ መጠን እየቀነሰ ይሄዳልና በዛም ተሻግረው ማጥቃት ይችሉ ነበር። ነገር ግን እግዚአብሔር በዛ በሞላበት ወቅት እንዲሻገሩ ሲያደርጋቸው እንመለከታለን። ከባድ የሚያደርገው ምንድነው? ይጠቅሳል መጽሐፉና የዳዊት ጦረኞች ከዛ በፊት ወንዙን ለጀብድ ጀግና ለመባል ሲሻገሩት ተሻግሮት እንደሚያውቁ ምናምን ይጠቅሳልና ነገር ግን አሁን ለመሻገር ከባድ ያደረገባቸው ነገር እንደሆነ ታቦት ተሸክመዋል፣ ትልልቅ ሰዎች አብሯቸዋሉና ይህንን ሰዎች ይዞ ለመሻገር አስፈሪ ነበርና እግዚአብሔር ግን አድርጉ ሲላቸው እንመለከታለን። በኋላም ደግሞ አሻግሯቸው ለእያንዳንዱ ደግሞ እዛ ጋር ለተቀመጡት ለእስራኤል ነገዶች ለእያንዳንዱ ደግሞ መታሰቢያ እንዲሆን ድንጋይ ይዛችሁ ከወንዝ ወጣችሁ አስቀምጡ፣ ይሄንን ለልጆቻችሁ እግዚአብሔር ይህንን ታምር እንዳደረገ ምልክት እንዲሆንላችሁ ታስቀምጣላችሁ ብሎ ሲናገራቸው እንመለከታለንና እኔ ከዚህ ምንድነው የተማርኩት? ያው ወደ እኔ እንትን ህይወት ከመምጣቴ በፊት በዚህም ዘመን ራሱ ስንኖር እግዚአብሔር አንዳንዴ አስፈሪ የሚባል ወይም ደግሞ ዴንጀር የሚባል መንገድ ይመርጣል። ማለት ኃይሉን ለመግለጥ አንዳንዴ በራሳችን የምንቋቋመው ነገር ላይ እሱ መጥቶ ላያግዘን ይችላል። ኦር ደግሞ የሚፈልገው እግዚአብሔር ይመቻል ይመስለኛል። እግዚአብሔር እንደዚህ አድርጎ በጣም አስፈሪ ኃይለኛ መጥፎኛን ሊጎዱን የሚችሉ ኮንዲሽኖች ላይ መጥቶ የእሱን ኃይል መግለጥ ይፈልጋል። መጽሐፉን ሲናገር እንመለከታለን። አሁንም ብዙዎቻችን በዚህ ምድር ስንኖር ሳለ አንዳንዴ ፈተና ውስጥ የምንገባ ባልታሰበ አሁን ለምሳሌ የምንጠብቃቸው ጊዜዎች አሉ። እንደ ዮርዳኖስ በተጠበቀበት ጊዜ በማይሞላበት ጊዜ ሞልቶ እንዳገጠማቸው እኛም አንዳንዴ ፈተና ሞልቶ በቃ ተከምሮ የሚመጣብን ጊዜ አለና የዛኔ ልንማር የሚገባው እኔም ደግሞ የተማርኩት የሆነ መንገድ እንዳለው እግዚአብሔር ብዙ ጊዜ አንዳንድ ሰዎች ሲናገሩ ካዩ ይሄ ነገር እንደሚሆንልኝ እኮ ግን አውቃለሁ፣ ግን በየትኛው መንገድ እንደሚሆን ነው የማላውቀው ሲሉ ታያለና እነሱ የሞከሩት የሰሩበት የታገሉበት ለማድረግ የተፍጨረጨሩበት መንገድ ሌላ ነው። ነገር ግን ነገርየው ሆኖ ግን እነሱ ባቀዱት ባሰቡት ሳይሆን እግዚአብሔር በራሱ መንገድ ሆኖ ተሳክቶ ያያሉና ልክ እንደዛው እግዚአብሔር የራሱን መንገድ ይመርጣል። ነገር ግን የዛኔ ምንድነው የሚፈልገው? ለካኛ አቅም የለንም፣ ለካኛ ዮርዳኖስን መሻገር አንችልም ብለን ለሱ ስናስረክብ እና እግዚአብሔር በራሱ ኃይል የሚያሻግረ በህይወታችን ያንን ማድረግ እንዳለብን ነው የሚያሳየንና አንዳንድ ጊዜ ወደ እኔ ህይወት ሳመጣው ብዙ ጊዜ ልክ እንደዚህ ተመሳሳይ ባይሆንም የምንፈተንባቸው ጊዜዎች አሉ። መጥፎ ፈተናዎች የሚገጥሙብን ጊዜዎች አሉ። ከአቅማችን በላይ ሊሆኑ የሚችሉ ለምሳሌ ለማገልገል ስንወጣ ሊሆን ይችላል። ይሄ በጓደኛ ግፊት ሊሆን ይችላል፣ በይሉኝታ ሊሆን ይችላል፣ ሰውን በማየት ሊሆን ይችላል። በበርካታ ነገሮች እኛ ማድረግ ለማንችለው ይመስለናል አንዳንዴ ስናየውና እግዚአብሔር ግን አንዳንዴ ገልብጦት እንድናገለግል ሲረዳን ማንችለው እኔ በራሴ አንዳንድ ጊዜ ማልችለው የማይገባኝ ብዬ የማስበውን ጊዜ እግዚአብሔር እንድናገለግል እድል ሲሰጣን እንመለከታለንና እግዚአብሔር በህይወታችን በአገልግሎታችን ሊሆን ይችላል፣ በምንሰማራበት ስራ ዘርፍ ሊሆን ይችላል። አንዳንዴ እኛ ባሰብነው መንገድ ከብዶን ስናየው፣ ነገር ግን እግዚአብሔር በራሱ መንገድ ነገሩን ጨርሶ አድርጎት እናያለንና በእኔ ህይወት ትልቁን የተማርኩት ይሄንን ነውና በቃ ለእግዚአብሔር በቃ ለካ አልችልም፣ እኔ ለካ የሚችለው ማነው? እግዚአብሔር ነው።
ሁሉን ነገር ማድረግ የሚችለው እሱ ነው። እኔ እስከዛሬ ቆለፈው በቃ አሁን እስቲ ደግሞ ለሱ ልስጠው ስንል እግዚአብሔር ይመስለኛል ሁለቱንም እጅ አጣጥፎ ለመስራት የሚመጣ ይመስለኛል። ነው ይህንን ነገር ነው በሰፊው ከዚህ የተማርኩት። እግዚአብሔር ይባርካቸው። አሜን። እግዚአብሔር ይባርክ። በጣም ሁሌ እግዚአብሔር ብቻውን በእኛ ህይወት ላይ ብቻውን መስራት የሚፈልግ አምላክ ነው። ምን ማለት ነው? የእኛን ፍቃድ አይፈልግም ማለት አይደለም፣ ግን እንዲመሰገንና እንዲታይ የሚፈልገው እጅ የእሱ ብቻ ነው። በቃ በእያንዳንዱ ታሪክ ውስጥ ሄዳችሁ ስታዩ ያስጠላል። እግዚአብሔር መመኪያችሁን ያስጠላችኋል። አለኝ የምትሉትን ነገር እንዳለ ይወስዷል። የየሰውን የመጽሐፍ ቅዱስ ላይ ያሉት የእምነት ጀግኖች ታሪክ እንዳለ ስታዩ አለኝ የሚሉትን ነገሮች እንዳለ ያስጠላል። 22,000 ነው ስንት ሺህ የነበራቸውን ሰራዊት እንዳለ ወስዶ 300 ያረባል። ልክ የሶስቱ ዕብራውያን ጋር ልክ አንሰግድም ብለው እኮ ልክ እሳት አሳይቷቸው ልክ እዛ ጋር መጥተው ልክ በቃ እሳቱ ጋር ደርሰው በቃ ጌታ ሊያድናቸው ይችል ነበር። ግን እንደገና ሲያበስባቸው ምን ይላል? 7 እጥፍ ይሆናል። እንደገና ግን እዛች ቦታ ላይ ደርሶ እግዚአብሔር ይታደጋል። እና የእነሱንም ታሪክ እንደዚህ ነው የምንመለከተው። ልክ ጫፍ ላይ ሲደርሱ ውሃው ይሞላል፣ ግን እግዚአብሔር ብቻውን ያሻግራል። እግዚአብሔር ብቻውን ይመራል እና ድፍረት ይሆናል፣ አቅም ይሆናል። ከዛ በኋላ ለምን መሰላችሁ? በኋላ ስታመሰግኑ ምን ትላላችሁ? እግሬን ሰብስቤ እኮ ነው የገባሁበት አይሉ እነሱ። ማን አቆመልን ይላሉ? እግዚአብሔር አደረገልን ይላሉና ኢቭን እንደውም እኮ የሚገርመው መሳፍንትም ላይ አንደኛ ሳሙኤልም ላይ ሄዳችሁ ስትመለከቱ ተሻግሮታል ሰዎች። ከዚህ በፊት የዮርዳኖስን ወንዝ ሰዎች ተሻግሮት ያውቃል። እንደ ሰውኛ እንዳይሻገሩት ግን እግዚአብሔር ሞሉ በቃ እንደ ሰውኛ እንዳይሆንና ስለ እንደዚህ አይነት ጊዜዎች እግዚአብሔር ይመስገን። በቃ እሱን ብቻ ስለሚያሳየን ክሬዲቱ ሁሉ ለሱ ስለሚሰጥ ማለት ነውና እግዚአብሔርን ስለዚህ አመሰግናለሁ። በዚሁ ልቀጥልና በእኔ ወደ አንቺ ልምጣ። ትንሽ አሁን ታሪኩን ወደ በፊት እንመለሳለን። ምዕራፍ 1 ላይ የነበረ ታሪክ ነው የምጠቅሰው። የእስራኤላውያን ሕዝብ ልክ ከኢያሪኮ በፊት ራሱ ማለት ከኢያሪኮ በፊት ከመድረሳቸው በፊት ቁጥር 12 እስከ 18 ላይ ምዕራፍ 1 ከቁጥር 12 እስከ 18 ላይ ያለ ታሪክ ነውና ሌሎችን እንዲያግዙ ወንድሞቻቸውን እርዷቸው ብሎ ይናገራል። ቁጥሩን የምታገኙት በቁጥር 14 ላይ ነው። ይህን ጥቅስ የምታገኙት ምዕራፍ 1 ቁጥር 14 ሚስቶቻችሁንና ልጆቻችሁን ከብቶቻችሁን ሙሴ በዮርዳኖስ ማዶ በሰጣችሁ ምድር ይቀመጡ። ነገር ግን እናንተ ጽኑዓን ኃያላን ሁሉ ተሰልፋችሁ በወንድሞቻችሁ ፊት ተሻገሩ፣ እርዷቸው። እግዚአብሔር እናንተ እንዳሳረፋችሁ ወንድሞቻችሁን እስኪያሳርፍ ድረስ እነርሱም ደግሞ አምላካችሁ እግዚአብሔር የሚሰጣችሁ ምድር እስኪወርሱ ድረስ ከዚያም በኋላ የእግዚአብሔር ባሪያ ሙሴ በፀሐይ መውጫ ትመለሳላችሁ ትወርስም ወደ ርስታችሁ ትመለሳላችሁ እያለ ይናገራልና አንዳንዴ እግዚአብሔር የኛን ጉዳይ እንድንተው ያደርገናል። ያንተ ይደርሳል የወንድሞች ያስፈልጋል የሚልበት ጊዜ አለና ከዚሁ ታሪክ አይተሽ ሜቢ አንቺ የራስሽን ጉዳይ ትተሽ ሌሎችን ለመርዳት የሄድሽበት ጊዜ አለ ወይ? እንደገና ደግሞ በመንፈሳዊ ህይወት ውስጥ ብቻሽን ሳይሆን በህብረት መጓዝ ምን ያህል ትርጉም ይሰጥሻል? ወይም ደግሞ ምን ትምህርት አለው የሚለውን ከያዙ ታሪክ ተማርሽ። እዚህ ክፍል ላይ ምንድነው እኔ ያየሁት? አንደኛ ነገር ምንድነው እነዚህ ሰዎች እንደ ሰውኛ ስናስብ እስራኤላውያን ብዙን ኃጢአት ሲሰሩ የነበሩ ናቸው። ሲወድቁ ሲነሱ የነበሩ ነበሩና በራሳቸው መልካምን ማድረግ የሚችሉ አይደለም። ለዛ መልካምነትን ወይም መልካም ማድረግን ትእዛዝን መቀበልን አዘዛቸው አይደለም። መጨረሻ ላይ ምዕራፍ ቁጥር 17 ላይ አይተው ከሆነ እንዳዘዝከን እናደርጋለን ሲሉ እንመለከታለንና ሙሴ የእግዚአብሔርን ፈለግነት ተከተለ እና ሙሴ ደግሞ ኢያሱ ደግሞ የሙሴ ሲከተል እንመለከታለን። ይህንን ሂደት ሲያዩ የነበሩ ሰዎች ናቸው። መልካም ማድረግ ወይም መተውን ሳክሪፋይስ ማድረግ ምን ማለት እንደሆነ ከመሪዎቻቸው የተማሩ እንደሆኑ እናያለንና እሺ ላለ ማለት ምክንያት አይኖራቸው መሪያቸው እሺ የሚል ስለነበረ ማለት ነው። እኔ ወደ ራሴ ህይወቴ ሳመጣ ምንድነው በእርግጥ ያን ያህል የተጋነነ ላይኖር ይችላል። ይሄንን ለዚህ ያደርጋለሁ ብዬ እኔ የማወራበት ላይኖር ይችላል። በእርግጥ ግን በቤተ ክርስቲያን ውስጥ ማገልገል ሊሆን ይችላል። ለምሳሌ ቃል ገብተህ መስማት እየፈለክ ነገር ግን ከልጆች ጋር መቆየት ልጆችን ማሰልጠን ሊሆን ይችላል። መዝሙር የሆነን አገልግሎት ተሰጥቶ ከጊዜ ወስደ ለዛ ነገር ሳክሪፋይስ መሆን ሊሆን ይችላልና
በእርግጥ ያንን ማድረግህ አንተ ብቻ ሳትሆን የምትጠቀምበት ከኋላ ከአንተ ደግሞ የሚመጡት ይዘውት የሚያድጉት ነገር አለና ያንን ሳክሪፋይስ ያረካውን ነገር ውጤት እንዳለው እንድታይበት ይረዳሃል። እኔ ያንን እላለሁ። በራሴ ደግሞ ይህ መልካምነት አይመጣም። ነገር ግን ቤተሰቦች፣ አጠገብ ያሉ ሰዎች፣ ቤተክርስቲያን ውስጥ ያሉ ምዕመኖች የሚያደርጉት ትተውት የሚያልፉት አሻራ ነው ለዛ ያንን ነገር ለማድረግ አቅሙን የሚሰጥ ብዬ አስባለሁ። መጨረሻ ላይ ላነሳው ጥያቄ ደግሞ ካልተሳሳትኩኝ በመንፈሳዊ ህይወት በህብረት ማደግ ማለት እንደ ግል ነው እያንዳንዳችን የምንፈተነው ማለት እንደ ግል ነው ዋጋህ የሚታየው። እግዚአብሔር ሲጠይቅህ በግል ነው በራስህ በተመዘግበት ወይም ደግሞ በመንፈሳዊ ህይወትህ ነው። ነገር ግን በዚህ ምድር እስካለን ድረስ እንደ ክርስቲያን ደግሞ በቤተ ክርስቲያን ውስጥ የመንፈስ ህብረት ያስፈልጋል። ይሄ አንድነት ያስፈልገናል። የሚያስፈልግበት አንዱ ምክንያት ምንድነው? አንዳችን ከአንዳችን ያለን የመንፈስ እድገት ይለያያል። አንዳንዶቻችን ደካሞች ነን። የጸሎት ህይወታችን ዝቅ ያለ ሊሆን ይችላል። አንዳንዴ እንወድቃለን፣ እንነሳለንና በዛ ውስጥ የሚያበረታ ሰው ያስፈልጋል። እንድትጸልይ የሚያደርግ ሰው፣ የዛ ሰው የመንፈሳዊ እድገት አስቀንቶ እኔ የምችላለሁ የሚልን መንፈስ ገብቷል። ወደ እግዚአብሔር የመጠጋትን ይበልጥ የመጸለይን ይበልጥ ቃሉን የማንበብን ህይወት ለማዳበር ይህ መንፈሳዊ ህብረት ያስፈልጋል። ሌላኛው ደግሞ ክርስትና መታየው ነው። ይህ ሰው ክርስቲያን ነው ካንተ አልፎ በሌሎች ዘንድ ደግሞ የሚታየን የሚፈልቅን የህይወትን ምንድነው የህይወትን በቃ ሽታ ለሌሎች የምታስተጋባበት ያ ህብረት ነው። ታድግበታለህ። ማንነትን ክርስቶስ ባንተ ውስጥ የሰራውን ነገር ሌሎች ታሳይበታለህ። ይህ በዚህ ምክንያት መንፈሳዊ ህብረት በጣም ያስፈልጋል ብዬ አስባለሁ። እግዚአብሔር ይባርክሽ። መንፈሳዊ ህብረት የባለፈው ሳምንት ትምህርታችንም ላይ አብሮ እሺ ማለት ደግሞ በጣም ወሳኝ ነገር እንደሆነ አውርተናልና በእያንዳንዱ እንደውም አሁን ምን እያሰብኩ ነበረ ህብረታችን እርስ በርስ የምንሰራራበት ነው ብለሻል። እኔን ማልፈበት ፈተና ለአንድ ሰው ቀጣይ ፈተናው ሊሆን ይችላል። ለዛ ሰው እኔ አንድ ስቴፕ ሲሄድ ለዛ ሰው እኔ መካሪ ሆኜ ልገኝ ይችላል። ለዛ ሰው መልእክት አስተላላፊ ሆኜ ልገኝ ይችላል። እና ህብረት በጣም ወሳኝ ነው። ኢቭን ምን እያሰብኩ ነበር ጓደኛዬ በተለይ ቤተክርስቲያን ውስጥ ሆኜ ካልጸለይኩለት የምርም ጓደኛ አይደለም፣ ወይ ደግሞ የምርም መንፈሳዊ ጓዴ ወይ ህብረት ያለኝ ጓደኛ አይደለም። እና በዚህ አጋጣሚ እናንተም እስቲ እኔ በጣም ሰው መጥቶልኛል ቅርቤ ያሉ ሰዎች ራሱ ማለት ነው፣ ግን በቃ እስቲ ልጸልይልህ፣ እስቲ ምንድነው እየከበደ ያለው ነገር፣ እስቲ አብረን መዋጋት ያለብን ይሆናል አይደል? በዚህ ውስጥ ብቻህን እንዳታልፍ ስለምን ልጸልይልህ ብዬ ጭራሽ ማላካችሁ ሰዎች አሉ። እና አሁን ሳሰው በጣም ከባድ እና እግዚአብሔር ይርዳን እንደዛ እንድንሆንም። ይሄንን ሳነብም ይሄንን ነው ልረዳ የምችለው ከእስራኤላውያን አንዳንድ የራስን ነገር ትቶ ለሰው መሮጥ። ኢቭን የምንሰራው ራሱ በዛ ነው አይደለ? ለሰው ስትል ነው ራስን የምትሰራው። እና እርስ በርስ ስትዋደዱ በቃ የዛኔ እኔ አምላካችሁ መሆኔ ራሱ ይታወቃል የሚለው እግዚአብሔር በዛ ምክንያት ነውና በጣም አስፈላጊ። እስቲ ፓፒ ጨምርበት። እዚህ ጋር አንድ ተጨማሪ ነገር ሳነብህን ትምህርት ያገኘሁት ነገር ቅድም ከበሚም ጋዎች ላይ ስናወራ ነበርና ይሄ የተሰበሰብንበት ጥላ የእግዚአብሔር ጥላ ነው ማለት ፒክቸሩን ትንሽ ማድረግ ብቻ የለብንም። በጣም ትልቅ ጥላ ነው። ያ ደግሞ ምን ይባላል? የእግዚአብሔር ቤተሰብ ይባላል። በዛ ጥላ ውስጥ ነው ሁላችንም ያለ ነውና ስለ ህብረት ወይም ደግሞ ምቾትን ስለመተው ስናስብ የተማርነው ከሶርሱ ነው። ስለዚህ ህብረትን ያገኘነው ያኔ ከመጀመሪያ ጀምሮ ነው። ከዛ በኋላ በእነ ሙሴ አማካኝነት እያለ እየወረደ ይመጣና ማን ጋር ይመጣል? ልጁ ኢየሱስ ክርስቶስ ጋር ይመጣል። ልጁ ኢየሱስ ክርስቶስ ምን ይላል? አባቴ ይላል። አባቱም ደግሞ ማን ይላል? ልጄ ይላል። ስለዚህ ህብረትን ያገኘነው ከሶርሱ ነው። እንደምታስታውሱት አዳምና ሔዋንን ራሱ በጋብቻ ያስተሳሰረው በቤተሰብ አማካኝነት ነው። በዚህ ዘመን ያለን የተነሳው ጥያቄ እነዛ የምናሴ ነገድ ሰዎች የምናሴ ነገድ እንዲሁም ደግሞ የሮቤልና የጋድ ነገዶች ኦልሬዲ እኩሌታዎቹ ኦልሬዲ እንትን ነበራቸው፣ ርስታቸውን አግኝተዋል። ግን ለወገኖቻቸው ሲሉ አብረው የራሳቸውን ትተው
ተሻገሩ ማለት ነውና ታገኙታላችሁ ብሏቸው እና እያንዳንዱ የምናደርገው ነገር በእግዚአብሔር መንግስት ውስጥ በእግዚአብሔር ኪንግደም ውስጥ ትልቅ ነገር አለ። አሁን ይሄ የሚደረገው ቀረጻ፣ ከዚህ በፊት ያደረጋችሁት አገልግሎት፣ እዚህ ጋር የምታያቸው ቪዲዮ ካሜራማኖች፣ በእግዚአብሔር መንግስት ውስጥ ትንሽ የሚባል ነገር የለም። እያስቀጠል ነው። ቅድም በሚ ስታነሳ ነበር። ምን አለች? የራሷን ምቾት ትታ ልጆችን ታስተምራለች። አሁን እዚህ ያለ ነው እየሰራን ያለ ነው የእግዚአብሔር መንግስት እያስቀጠል ነው። በዚህ የሚማራል። ለምንድን ነው ይሄ ሁሉ የሚሆነው ብለን ስንል ደግሞ ሰው ሁሉ እውነተኛ የሆነውን የእግዚአብሔር መንግስት ያውቅ ዘንድ ወደ መንግስቱ የሚጨመር ዘንድ፣ ሌላ ምንም ምክንያት የለውም። ክርስትና የምንኖርበት አባቶቻችን የሚኖሩበት ምንድነው ዮርዳኖስን የተሻገሩበት የእግዚአብሔር መንግስት እንዲቀጥል ነው። ስለዚህ እያንዳንዱ አገልግሎታችን አሁን ቅድም ስታወራ ትንሽ ሊሆን ይችላል ምናምን አለች፣ በጣም ትልቅ አገልግሎት ነው። በዚህ አጋጣሚ በቤተ ክርስቲያን ውስጥ ሁሉ በተለይ ህፃናትን የሚያስተምሩ አገልግሎት የሚያገለግሉ ብዙ ሰዎች ምቾታቸውን ትተው ነው ኮምፎርታቸውን ትተው ነው ወደዚህ አገልግሎት የመጡት እና ይህን ነገር እንደቀላል በእኛ ነው የእግዚአብሔር መንግስት የሚቀጥለው፣ በእኔ በአንተ በሁላችን ነው። ስለዚህ ይህንን ፕሮግራም እያዩ ያሉ ሰዎች ራሱ የሚያደርጉት የሚያገለግሉት እያንዳንዱ ነገር በእግዚአብሔር መንግስት ውስጥ የእግዚአብሔር መንግስት ለማስቀጠል ትልቅ እንትን አለውና ማቴዎስ ወንጌል ላይ ምዕራፍ 25 ቀደም በምን ጋር ያወራ ነበር እና ክርስቶስ ኢየሱስ ራሱ የሰጠን ትልቁ ኃላፊነት ብዬ የማስበው እሱ ነው። የማቴዎስ ወንጌል ምዕራፍ 25 ቁጥር 40 ላይ ንጉሱም መልሶ እውነት እላችኋለሁ ከእነዚህ አነስተኛ ከሆኑት ወንድሞቼ ለአንዱ ያደረጋችሁት ለእኔ እንዳደረጋችሁት ነው ይላቸዋል። ከላይ ያለው እንትን ይመጣና ንጉሱ በልቼ ተርቤ አበልታችሁኛል፣ ተጠጥቼ እንደዚህ አድርጋችሁኛል፣ ተርቤ እንደዚህ አድርጋችሁኛል፣ አልብሳችሁኛል ምናምን። ክርስቶስ የታይተነህ የታገኘናል ለእያንዳንዱ ያደረጋችሁት ለወንድሞቼ ያደረጋችሁት ነገር ከዚህ ውጭ ሌላ ህብረት የለም። ዛሬም እኛ በዙሪያችን ቅድም እንዳልኩት የእግዚአብሔር መንግስት እንደ ትልቅ ጥላ ነው። ራብን ታስታውሳላታላችሁ አይደለ? እዛ ቤት ውስጥ የገባ ይድናል። ስለዚህ እኛ የእግዚአብሔር መንግስት አስቀጣዮች ነን። እያደረግን ያለነውም ያንን ነው። ስለዚህ እያንዳንዱ ሰው በምንም አይነት ፈተና ውስጥ ቢኖር እያገለገለ ያለበት ነገር ቢኖር ቀልድ ነገር አይደለም። በእግዚአብሔር መንግስት ውስጥ ትልቅ አሻራ እያደረግን እያለፍን ነው። ክርስቶስ ለወንድሞቼ ያደረገ ህብረት ማለት ያ ነው። የእግዚአብሔር ጥላ ውስጥ የገባ ሁሉ የዛ ህብረት ቤተሰብ አካል ነው። ጳውሎስ እንዳለ አይደል አይምሮን ሁሉ እየማረክን ለማን እናስገዛለን? ለእግዚአብሔር መንግስት። ክርስቶስ ስብከት ሰብኮ ሲጨርስ ወይም አገልግሎት ሲጨርስ ምንድነው ቢለው? አባቴ እንዲመሰገን አይደለ? አብ እንዲመሰገን፣ አብ እንዲከብር፣ እውነተኛ የሆነው እንደዚህ እንዲታወቅ። ስለዚህ ጸሎታችን ሁሉ አገልግሎታችን ሁሉ መሆን ያለበት ፎከሱ ክርስቶስ ኢየሱስ ነው። ማን እንዲመሰገን? እርሱ እንዲመሰገን። ምን እንዲሆን? ህዝብ ሁሉ ዓለም ሁሉ ምን እንዲያደርግ? ክርስቶስን እንዲያውቅ። ስለዚህ የምታገለግየው አገልግሎት በጣም ትልቅ ነው። ምክንያቱም እቺ ልጅ ኮምፎርቷን ትታ ነው ያገለገለች ያለች፣ ምቾቷን ትታ ነው። በጠዋት ቤት ትነሳለች፣ ትዘጋጃለች ለዚህ አገልግሎት አይደለ? ህፃናትን መምራት ምን ያህል ከባድ ነው እና በእግዚአብሔር መንግስት ውስጥ የእሱን ኪንግደም በማስቀጠል ውስጥ ቀላል የሚባል ምንም ነገር የለም። በጣም አሁን ጥላ ካልከው ጋር አንዳንዶቻችን በጣም ትልቅ ነገር ነው። በእያንዳንዱ አገልግሎት ውስጥ ይህንን ጥላ ማስፋት ነው አይደለ? ዋናው ላልደረሰበት ቦታ ማድረስ ነው። ተቃራኒ ከሆነን ጥላውን ነው እያጠበብን የምንሄደው፣ ለሌሎች ማስወጫ እንሆናለን። እዚህ ታሪክ ላይ ግን በጣም ትልቁ ነገር አሁን ያልከው በቃ እሱ እንዲመሰገን ሁሌ የምንሮጥ ከሆነ ጥላው እየሰፋ ይሄዳል። ወደዛ የሚገቡ ሰዎችም እየበዙ ይሄዳሉና የእውነትም ህይወታችን ያንን የሚያሳይ ይሆንልን። ቤተክርስቲያናችን ይሄም ነገር በጣም ሳያስፈልጋት አይቀርም። ምክንያቱም የምናየው ነገር ነው አይደለ? አሁን ከመስፋት ይልቅ በቃ ወይ ባለንበት ነው የቀረ ነው ወይ እንደውም የሚወጡ ሰዎች ይበዛሉ አይደለ? ምናልባት አይታችሁ የምታውቁ ከሆነ ወይም ደግሞ መስፋት ያለብን ያህል አልሰፋም። የመንግስቱ ወንጌል መድረስ ያለበት ቦታ ድረስ አልተሰበከምና በየአገልግሎታችን ይሄ እንዲሰበክ የእግዚአብሔር ፍላጎት ነው። በቃ ብቸኛው ዓላማው እሱ ነውና እግዚአብሔር ይባርክሽ። ትንሽ አይባልም። የእዝራ ሴሚናሪ ትልቁ ዓላማ ምንድን ነው አይደል? ይሄ ነው። በዚህ የእዝራ ሴሚናሪ የሚባለው አንድ ትልቅ ጥላ ነው። በዛ ጥላ ውስጥ ወጣቶች ሰዎች ሰው የሆነ ሁሉ የክርስቶስ ወንጌልን አውቆ
ወደዚህ እውነት እንዲቀላቀል ነው፣ ወደዚህ መንግስት እንዲሻገር ነውና እንደዚህ አይነት ሚኒስትሪዎች በጣም ትልቅ ነው። እግዚአብሔር ይባርካችሁ ይሄንን ስለምታደርጉ። ምክንያቱም ትልቅ ጥላ ነው ይሄ ጥላ፣ ሰውን ሁሉ እየማረክን ሰው ሁሉ እያወቀ ወደዚህ ጥላ ውስጥ ይሄ ሴሚናሪ ራሱ አንዱ ማሳያ ነው። ቅድም አንስተናል፣ ረሃብ ቤት የገባ ይድናል፣ እዚህ ሴሚናሪ ውስጥ የገባ ይድናል ሳይሆን ግን ወደ እግዚአብሔር መንግስት። ስለዚህ ይሄ ሴሚናሪ የእግዚአብሔር መንግስት ማስቀጠያ አንዱ መንገድ ነው። የእግዚአብሔር መንግስት በዚህ የቀጠለ ነው ማለት ነው። በጣም የዚሁ የእስራኤልን ታሪክም ስናይ በጣም ያልከው ፖይንት እግዚአብሔር ወደ ከነዓን ሲያደርሳቸው በቃ እዛ ተመቻችተው ማርና ወተቷን አይደለ እንዲበሉ እንዲጠጡ ብቻ አይደለም፣ በቃ ሊያበዛ በዘር እመጣለሁ ያለው እባረካለሁ ያለው ሊሰፋ ፈልጎ አይደለ። እና በጣም እግዚአብሔር ይመስገን። እዚሁ ልቀጥልና ፓፒ ወደ አንተ ልምጣና የመጨረሻውን ጥያቄ ወደ አንተ እያርብ እግዚአብሔር እስራኤላውያን አንድ ነገር ያዛል፣ በጣም ወሳኝ ነገር ምዕራፍ 4 ቁጥር 7 ላይ ነው የምናገኘው። ምዕራፍ 4 ቁጥር 4 ላይ ምን አለ? ኢያሱም ከየነገዱ አንዳንድ ሰው ከእስራኤል ልጆች ያዘጋጃቸውን 12 ሰዎች ጠራ። ኢያሱም አላቸው በአምላካችሁ በእግዚአብሔር መንፊት ታቦት ፊት ወደ ዮርዳኖስ መካከል እለፉ። ከእናንተም ሰው ሁሉ በእስራኤል ልጆች ነገድ ቁጥር በጫንቃው ላይ አንድ ድንጋይ ከዚያ ይሸከም። ይህም በመካከላችሁ ምልክት ይሆናል። ልጆቻችሁም በሚመጣው ዘመን እነዚህ ድንጋዮች ነገር ምንድን ነው ብለው ሲጠይቋችሁ እናንተ በእግዚአብሔር ቃል ኪዳን ታቦት ፊት የዮርዳኖስ ውሃ ስለተቋረጠ ነው። ዮርዳኖስን በተሻገረ ጊዜ የዮርዳኖስ ውሃ ተቋረጠ። እነዚህም ድንጋዮች ለእስራኤል ልጆች ለዘለዓለም መታሰቢያ ይሆናሉ ትላቸዋላችሁ ይላልና እንዳይረሱት፣ ትልቁ ፖይንት እንዳይረሱት እና ደግሞ በቃል ኪዳን ታቦት ፊት ማን እንዳደረገው እንዳይረሱት፣ ደግሞ እግዚአብሔር እንዳደረገው እንዳይረሱት። እና ምናልባት አንተ እግዚአብሔር ያደረገልን በጣም ትልቅ የምትለውን ነገር እስቲ አንድ አስታውሰን። በዛው ደግሞ ምናልባት አንተ ለእግዚአብሔር በቃ ይህንን እንዳልረሳው ያደረኩት ነገር አለ ብለህ የምትለን ነገር ካለ እሱን እንድትነግረንና እግዚአብሔር እንዳደረገልን ማስታወስ እና ሁሌ ማመስገን ደግሞ ምን ጥቅም አለው የሚለውን በዛው። ኦኬ እግዚአብሔር ይመስገን። እኔ በብዙ እግዚአብሔር የረዳኝ ሰው ነኝ እና እዚህ ጋር አሁን የጠቀስከው ጥቅስ አለ አይደለ? ከዛ በፊት ምን ይላል? ዮርዳኖስን ከመሻገራቸው በፊት ራሳችሁን ቀድሱ። ስለዚህ መለየት የሚባል ነገር አለ ማለት ነው። እኔ በህይወቴ ከደረሰልኝ ነገር ጋር እግዚአብሔር ከደረሰልኝ ጋር የሚገናኝ ትልቅ ፖይንት ስላለው ራሳችሁን ለዩ፣ ራሳችሁን ቀድሱ አላቸው። ከዛ ቀጥሎ ደግሞ ምንድን ያላቸው? ዮርዳኖስ በሞላ ጊዜ ማለት በጣም አስቸጋሪ በሆነ ሰዓት በደረቁ ማለት ቅድም ጌዲ በደንብ ሲያነሳው ነበር አይደለ? በጎደለ ሰዓት ሳይሆን ባልሆነ ወቅት ሞላው። በምን ሰዓት? በሞላ ሰዓት። ከዛ ደግሞ በአባቶቻቸው ዘመን ቀይ ባህርን አሻግሮ ነበር አይደል? ቀይ ባህርን ከፍሎት ነበረ። ቅድም አሁን እንደዚህ ያልካቸው ድንጋዮች ምሳሌ አንዱ እርሱ ነው። በእነሱ ማለት ያ ታሪክ ኢያሱና ካሌብ ናቸው እንጂ የሚያውቁት ሌላው ትውልድ እኮ አያውቀውም። እዚህ ጋር ያ ትውልድ እዛ ጠፍቷል። ስለዚህ እነሱ ደግሞ ማየት ያለባቸው ነገር አለ፣ በእኔ ዘመን ደግሞ ማለት ነው። እኔ እግዚአብሔር በህይወት ያደረገልኝ አንድ ትልቅ ነገር የምኖረው ለረጅም ጊዜ ባህር ዳር ነበረ። እዛ ከተማ እያለሁ ህፃንነቴ እዛ ስለሆነ ያለፈው ጓደኞቼም ምኖቼም ብቻ ብዙ አይነት አካባቢ ውስጥ ነው የነበርኩት እና በህይወት አጋጣሚ በቤተሰባችን በደረሰ የሞት ምክንያት ወደ ሌላ ከተማ መጣ፣ ወደ ናዝሬት መጣንና ናዝሬት ስመጣ በጣም በሚገርም መምህር አማካኝነት ወደ ቤተ ክርስቲያን መቅረብ ጀመርኩ እና የህይወት መስመር በደንብ ተቀየረ። አሁን ከተማይቱ ኃጢአተኛ ናት እያልኩ አይደለም፣ ልጆቹ እንደዛ እያልኩ አይደለም። ግን የነበርኩበት አካባቢ በጣም በኃጢአት ውስጥ ነው የነበርኩት፣ እግዚአብሔርን ባለማወቅ ውስጥ፣ በትምክት ውስጥ ነው የነበርኩት። እኔ በአባቴ በጣም ነው የምመካው። በጣም የሚገርም ትምክት ነበረብኝ። እኔ ፖሊስ የሚያስረኝ አይመስለኝም። ማንም በቃ እንትን የራሷን ትምህርት ቤት ራሱ አስታውሳቸዋለሁ። ዘበኛ ጋር የነበረ ሰፋጣ የሆነ ወላጅ አምጣ ስባል ምናምን ደስ ብሎ ነው የሚሄደው። አባባ ና ወላጅ ተብያለሁ። እንደ ኩራት የምቆጥረው ነገር ነበርና ሌላም ደግሞ ነገሮች አሉ።
ኢቭን ደፍሬ ኃጢአት የምላቸው ከጓደኞቼ ጋር ከአብሮ አደጎቼ ጋር የምናደርጋቸው ማለት አሁን እነሱም ብሌም እያረኩ አይደለም፣ ግን በህይወት አጋጣሚ ወደ ናዝሬት ከተማ ተመለስ ማለት ኑሯችን እየከበደ መጣ። አባታችን ነው የሞተውና እሱ ከሞተ በኋላ ላይክ እንደዚህ የነበረው ህይወት እንደዚህ መሆን ጀመረ። ብዙ ነገር ተቀየረ ማለት ነው። ናዝሬት ከተማ ስንሄድ ቤተክርስቲያን መሄድ ጀመርኩና የእውነቴን ነው የምልህ ወንድም ሞላልኝ ዘሪሁን የሚባል ሰው ኃጢአት ምን እንደሆነ፣ የእግዚአብሔር መንግስት ምን እንደሆነ፣ ኢየሱስ ምን እንደሆነ አስተማረኝ እና ሊትራሊ ሌላ ዓለም አለ፣ ሌላ ህይወት አለ። ይህንን አጋጣሚ ልረሳው አልችልም። እግዚአብሔር አገኘኝ ነው የምለው። ከዛ ትምክት የወረደ እና ቅድም ሳነሳ ነበራል ከዛ ከተማ እግዚአብሔር ያወጣኝ ብዬ የማስበው በቃ ሊለየኝ ስለፈለገ ነው። እዛ ከተማ ሆኜ ልሰራ አልችልም። አብሮ አደጎቼ ናቸው፣ ስቲል ጓደኞቼ ናቸው። በጣም ነው የምወዳቸው። ለምደነዋል ያንን ነገር ማድረግ ገብቷል። ስለዚህ መለየት ነበረብኝ ማለት ነው። አንዚ አባቴን እግዚአብሔርን የከደለው ያሽጋ አይደለ ወደዛ እንትን ውስጥ አይደለም እየገባለት እና ሌላው ደግሞ በሞላ ሰዓት አይደለም ማለት እኛ ከለመድነው ነገር ኑሯችን በጣም ወረደ ማለት ከነበርንበት ስታት ወርደን ታች ወረደ። ስለዚህ እግዚአብሔር በራሱ ላይ ያደርግ የፈለገ ነበር ነገር አለ በእኛ ቤተሰብ ውስጥ ወንድሞቼ መማር አለባቸው። ያንን ኃላፊነትን የተኮበር አደረኩኝ እና የሚገርምህ አንድ ጸሎት አለ የጸለይ ነው ናዝሬት ከተማ ውስጥ ነን ከትንሽ ወንድሜ ጋር ብር ያስፈልግ ነበር። እሱ ስኮላር ውጭ መሄድ ነበረበት መሞከር ነበረበት እና እግዚአብሔር በ24 ሰዓት ውስጥ መልሳችን መለሰ። ሰው ጠፍቶ አይደለም በዙሪያችን፣ ቤተሰብ ጠፍቶ አይደለም በዙሪያችን፣ ግን እግዚአብሔር ራሱ ማድረግ ስለፈለገ ከዛ የጠየቀው ምን አሻራ ጥላለፍክ ወይም ደግሞ ምን አደረክ? እኔ ዛሬ በጣም በኩራት የማወራው ነገር ማለት እግዚአብሔር ረድቶኝ እግዚአብሔር እዛ ከተማ ወስዶ እኔን ሰርቶ እኔ ደግሞ ለቤተሰቦቼ ምሳሌ ሆኛለሁ፣ ለወንድሜ ምሳሌ ሆኛለሁ፣ ለወንድሞቼ ምሳሌ ሆኛለሁ። ምናልባት እዛ ከተማ ብንሆን ስለዚህ የእግዚአብሔር መንግስት በእኛ ሊቀጥል የነበረው ሰይጣን ያቋርጠው ነበር ማለት ነው። ሙሉ ሀሳቡን አግኝታችሁት ከሆነ ስለዚህ ዛሬ እኔ ወንድም ኮተቤ ቤተክርስቲያን ውስጥ አገልጋይ ነው። እሱን ሳይ ለሱ ነግሬ አላውቅም እንደዚህ፣ ግን ያየው ነገር አለ ገብቷል። የተከልነው ነገር አለ። ይሄ ያኔ ይሄን ሁሉ ካልኩሌሽን ሰርቼ አይደለም እኔ የማውቀው እግዚአብሔር ኢየሱስን አወቅኩት። ስለዚህ በቃ ቤት ስመጣ ተቀይሬባቸዋለሁ። በጣም አነባለሁ፣ እንጸልያለን። ለቤተሰቦቼ ሁሉ ነው የጸለይኩት። እዛ ናዝሬት የነበረኝ ህይወት በጣም የተለየ ነበር። በቃ ማለት እንደ አዲስ ክርስቲያን አለ አይደል? ብርቅ ሆኖብኝ ሁሉ ነገር፣ ግን ያ ነገር ጠቀመ። ዛሬ ወንድሜ በደንብ ያገለግላል፣ ኃላፊነት እየተሰጠው ይሰራል። ያንን ሳይ በቃ እግዚአብሔርን አመሰግነዋለሁ። ዛሬ ትንሽ ወንድሜ ያለበትን ሁኔታ ሳይ እንዳልኩ ያ ሁሉ ነገር አልፎ ዛሬ በጣም አውሮፓ ውስጥ ትልቅ ድርጅት ውስጥ የሚሰራ ሆኗል። ተምሮ እንደዛ ሆኗል። ያን ሁሉ ያደረገው ምንድነው? እግዚአብሔር ነው። እኔም ከዛ ነገር አውጥቶ የሱን መንግስት አስቀጠለ ማለት ነው። ስለዚህ እነዚህን በህይወት አጋጣሚዎችን ልረሳቸው አልችልም እና እግዚአብሔር እንደዚህ አድርጎልኛል። እዚህ ጋር የምናየው ታሪክ እሱ ነው። ለእስራኤላውያን ለእነ ኢያሱ ያደረገላቸው ነገር ቢኖር ይህንን ነው። መጀመሪያ ለያቸው፣ ከዛ በኋላ በማይመስል መልኩ አሻገራቸው። ሲያሻገራቸውም ደግሞ ያን ትውልድ አያውቅም እኮ ቀይ ባህር መከፈሉን ነው እንደዝና የሚያውቀው አይደለ? በዚህኛው ትውልድ ደግሞ ዮርዳኖስን ከፈለውና ራሳቸው አዩ ማለት ነው። ከወጡ በኋላስ ምልክት አስቀመጡ፣ ድንጋይ አስቀመጡ፣ እንዳይረሱት እንዲያስታውሱት ልጆቻቸው ሲጠይቋቸው ማለት ነው። እና ይህ ሁሉ ነገር የሚሆነው ቅድምም ካነሳሁት ሀሳቡ ይገናኛል። የእግዚአብሔር መንግስት በእኛ በዚህ ዘመን በእኛ ትውልድ መቀጠል መቻል አለበት። በእኛ ዘመን መቀጠል እንዴት አድርገን እናስቀጥለዋለን ብትል ቅድም እንደተባለ በአገልግሎት አንዱ የምናስቀጥለው በአገልግሎት ነው። ሌላ ምንም ነገር የለም። ሁለተኛ ደግሞ የምናስቀጥለው እዚህ ምዕራፍ 4 መጨረሻው ላይ እስኪ ካወጣው አንተ ታነብልኛለህ። ምዕራፍ 4 መጨረሻው ቁጥር 25 መሰለኝ 24 ይኸውም የእግዚአብሔር እጅ ጠንካራ እንደሆነች የምድር አሕዛብ ሁሉ እንዲያውቁ አምላካችሁን እግዚአብሔር ለዘላለሙ እንድትፈሩ ነው። ምን ይላል መጀመሪያ ላይ? ይኸውም ከላይ ሁሉ ነገር የተደረገው ለምንድን ነው? ይኸውም የእግዚአብሔር እጅ
ጠንካራ እንደሆነች ሰው ሁሉ ያውቅ ዘንድ የምድር አሕዛብ ሁሉ ያውቅ ዘንድ። ስለዚህ እግዚአብሔር እነዛን ሁሉ ድንቅና ተአምራት ያደረገው ለእስራኤል ብቻ አይደለም። እዛ አካባቢ የነበሩት ሰዎች ሁሉ የእግዚአብሔርን ኃያልነት እንዲያውቁ ነው። ዛሬ እያንዳንዷ የምናደርጋት አገልግሎት አሁን ትንንሽ አገልግሎት ብለን እንላቸዋለን። መዘመር ትንሽ ነገር አይደለም። የእግዚአብሔርን ቃል ማካፈል ትንሽ ነገር አይደለም። ለአንተ ፍቅር ማሳየት ቅድም ማቴዎስ ወንጌል ላይ ያነበብነው አለ አይደል? ቁጥር 25-40 ላይ ያነበብነው ለወንድም ፍቅር ማሳየት ቀላል ነገር አይደለም። ቅድም እያልክ ነበር ቤተ ክርስቲያን እየደከመች ነው። ይሄ የምናደርገው አገልግሎት አሁን እዚህ ስትመጡ እኔ ቅድም በጣም ትደሰት ነበር። ልጆች እዚህ ቸርች ይዘምራሉ። የሆነ ሰዎች የሆነ ነገር ትተዋል። እነዚህ ልጆች ውጭ ቢወጡ እኮ ሻይ ቡና ማለት ይችላሉ። እንደ ሌሎቹ መሆን ይቻላል። እንደ ሌሎቹ ተለብሶ መዝር ይቻላል። ሰዓታችንን ሰጥተናል። እነዚህ ልጆች እየቀረጹ ነው። ሰዓታቸውን ሰጥተዋል። ይሄ የእግዚአብሔርን መንግስት ያስከትላል፣ አሕዛብ ሁሉ ያዩ ዘንድ። ስለዚህ እያንዳንዱ የምናደርገው ነገር የእግዚአብሔርን መንግስት ሊያስቀጥል የሚችል እንደሆነ እኛም ማወቅ አለብን፣ መማርን አለብን። ስለዚህ እውነተኛ የሆነው እግዚአብሔር በህይወታችን እንዲታወቅ ይህንን አገልግሎት እናደርጋለን። እንደክማለን ነው እንደክማለን፣ ግን ደግሞ እንበረታለን እና የምናደርገው እያንዳንዱ ነገር ቀላል አይደለም። ስለ እግዚአብሔር መንግስትና ይህንን የሚያዩ ስለ እግዚአብሔር ጥላ በደንብ ማሰብ ያስፈልጋል። የኛ ህይወት መቀየር ሻሉ ለሌሎች መትረፍ ስለምንችል ማለት ነው። ስለዚህ በዚህ ጥላ ውስጥ ነው ያለነው፣ በዚህ ሰፊ በሆነ ቤተሰብ ውስጥ ነው ያለነው እና ይሄ ታሪክ አይምሮችን በጣም ብዙ ቦታ እየወሰደ ያስተማረኝና እኔ በጣም የተባረኩበት ነው እና ይሄ እዝራ ሴሚናሪ አፓ ያልካትን እኔ ከ3 ወር በፊት ነው ያወቅሁት እና አሁን ማቆም አልችልም። እሱ በቃ በጣም ነው እንዲገባ ተደርጎ ነው የተጻፈው። በደንብ ያበረታታል እንድታነበው እና ይሄንን ምንድነው አፕ ሰዎች ቢያነቡት በጣም ይባረኩበታል። ህይወት የሆነ ነገር ስላለው ማለት ነው። እግዚአብሔር ይባርክ በጣም ፓፒ። ምክንያቱም ምናልባት አፕሊኬሽኑም ካላችሁ ልክ ሲከፍት ከስሙ ስር የእግዚአብሔር ቃል ህይወት ይሰጣል ነው የሚለውና ሰው የእግዚአብሔርን ቃል አንብቦ ሞቶ የነበረው ህይወቱ ይነሳል። እንዴት ስትሉ እነዚህ ሁሉ ታሪኮች አሁን ፓፒ ወደ ናዝሬት ባይሄድና የእግዚአብሔርን ቃል ያወቀ ሰው ወደ አንተ ባይቀርብ ኖሮ ይሄ ነገር እንደዛ ላይሆን ይችል ነበር አይደል? ህይወት እዚህ እንዲህ ተቀምጠን ላናወራ እንችል ነበር። ነገር ግን የእግዚአብሔር ቃል መልሶ ህይወትን ሰጠና እንድታመሰግንበት ደግሞ ታናሽ ወንድም ሌሎች ቤተሰቦችን አየ። ስለዚህ ሁሌ እነሱን ባየ ቁጥር በቃ እግዚአብሔር ያሻገረኝ ወደ ህይወት አመጣኝ የሚለው ነገር በፊት ይሳላል። እዚህ መተህ ማገልገል ምናልባት ይሄ ቪዲዮ ተለቆ ደግሞ ቁጭ ብሎ ስናየው ምናልባት ትዝ ሲለን እግዚአብሔር ከሱ ጋር ስላገናኘኝ ህብረቴን ስለመለሰ ብለን የምስጋና ድንጋይ ይሆናል ማለት ነው፣ የማስታወሻ ድንጋይ። ስለዚህ ምናልባት ልጅ ከወለድን ወደፊት ልጅ ወልደን አሜን፣ እሺ ልጅ ወልደን ይህንን ቪዲዮ ሳይ ይሄ ምንድነው ይሄ ቪዲዮ ምንድነው ቢለ በልጅነት ቋንቋ እግዚአብሔር ከሞት ህይወቴን ሲመልስ ለሌሎች ምስክር ይሆን ዘንድ ስላላስቻለኝ አይደል? ለሌሎች ምስክር ይሆን ዘንድ የቀረብኩበት ቪዲዮ ነው። በቃ ስለሱ ያወራሁበት እሱን ማስታውስበት እንድንል ያረጉናል ብዬ አምናለሁና በእውነት ሁላችሁንም እግዚአብሔር ይባርካችሁ። በዚህ ምዕራፍ ደግሞ በጣም ብዙ ነገር እንደተማራችሁ አምናለሁ። ተስፋ የቆረጣችሁበት ነገር ሞልቶ የነበረ ነገር ደግሞ አሁንም ከዚህ በኋላ እንደምትሻገሩበት ደግሞ አምናለሁ እና የተማርነውን እንዳንረሳው እዚህ ያለነው ራሱ እንድንኖረው እግዚአብሔር ይርዳን። ይህንን የምትመለከቱ ወንድም እህቶች ደግሞ የነበረን ውይይት ስለ የእስራኤላውያን ህዝብ የዮርዳኖስን ወንዝ መሻገር ነውና በዚህ ሲሻገሩ ያጋጠማቸውን ነገር ሁሉ ስንመለከት ነበርና በጣም ሞልቶ የነበረው እንዳሻገራቸው ከተሻገሩ በኋላ ደግሞ እግዚአብሔር በራሱ ክንድ ብቻ ያንን እንዳሻገራቸው እንዲያውቁ የምስጋናን ድንጋዮች እንዲያዘጋጁ ያንን ነገር እንዲያስታውሱ ድንጋዮችን እንዲደረድሩ እንደገና ደግሞ በጣም የሚገርመው ነገር አንድ ድንጋይ ወይ ሁለት ድንጋይ አላለም። ከእያንዳንዱ ነገድ ሁሉም ሰው ማመስገን ስላለበት ሁሉም ሰው የምስጋናውን ማቅረብ ስላለበት ከእያንዳንዱ ነገድ አንዳንድ ድንጋይ እያደረጉ እንደመጡ እንመለከታለንና እናንተ ምናልባት የሚገጥማችሁ ፈተና ካለ እንደ ዮርዳኖስ ሞልቶ በቃ ይህንም አልሻገሩም ያላችሁት ነገር ካለ እግዚአብሔር ያሻግራል።
ባለፈው ሳምንትም ብለናል። እግዚአብሔር ስለሆነ እነዚህ ነገሮች የሚያደርገው በእኛ ሁኔታ ላይ ተመስርቶ አይደለም፣ በማንነቱ ላይ ተመስርቶ ነውና ይህንን ውይይታችንን ስንጨርስ አጭር ጸሎት አድርገን ውይይታችን ምንዘጋ ይሆናል። ልንጸልይ። በሰማይ ያለህ አባታችን ሆይ እናመሰግንሃለን። በዚህ ሰዓት ስላንተ እንድናወራ ስላደረግከው ነገር ሁሉ እንድንወያይ ይህን እድል ስለሰጠህን እናመሰግንሃለን። ወንድሞቼን እህቶቼን ሁሉ ደግሞ ጌታ ሆይ በመገኘት ስለባረካቸው አመሰግንሃለሁ። አንተ ባትደርስላቸው እዚህ አንገናኝም ነበር። ይህንንም የሚመለከቱ ሰዎች ደግሞ ጌታ ሆይ አንተ እንደ ፈቃድ ወደዚህ ቻናል ወይ ወደዚህ ቪዲዮ ባትመራቸው ኖሮ አንገናኝም ነበር። ነገር ግን ለልባቸው ልትናገር ስለፈለክ፣ ልታስተምራቸው ስለፈለክ፣ ለእኛም ልትናገረን ስለፈለክ ይህን እድል ስለሰጠህ እናመሰግናለን። ጌታ ሆይ ደግሞ አንድ ጸሎት እንጸልያለን። በፊታችን ያለውን የዮርዳኖስ የከበደን ያለ ጊዜው ሞላ ብለን ያየነውን ወንዝ አንተ እንድታሻግረን እንጸልያለን። በእምነት እግራችንን ስንዘረጋ ጌታ ሆይ በውሃ ውስጥ ስንገባ አንተ እንድታቆመው ከኛ እምነት የተነሳ ሳይሆን ከአንተ ብርታት የተነሳ ይህ እንድታረግልን እንለምንሃለን። ይህንን የሚመለከቱ ወንድሞች እህቶች ፈተና ላይ እያለፉ ያሉ ከሆነ በኃጢአት እየተቸገሩ ያሉ ከሆነ ከዚህ ኃጢአት አልወጣም ሞላብኝ ያሉት ነገር ካለ እንደምታወጣ እንደምታሻግር ለነሱ እንድትነግራቸው እንጸልያለን። እንድታሻግራቸው ስታሻግራቸውም ደግሞ ምስጋናህን እንዳይረሱ ለነሱም ደግሞ ማስታወሻ እንድታዘጋጅ ደግሞ እንጠይቃለን። ይህንን ስለምታደርግ በዚህ ደግሞ የሚጽናና ነፍስ ስለምታዘጋጅ እናመሰግናለን። ቀሪም ጊዜና ሰዓታችን ሁሉ ለአንተ አስረከብን። በልጅህ በኢየሱስ ክርስቶስ ስም አሜን። እንግዲህ ተመልካቾቻችን ስለነበረን የውይይት ጊዜ እግዚአብሔር እናመሰግናለን። ከቀጣይ የሆፕ ወጣቶች ፕሮግራሞች ጋር አብራችሁን እንድትሆኑ እንጋብዛችኋለን። እግዚአብሔር ይባርካችሁ። የእግዚአብሔርንም የቃል ኪዳን ታቦት የተሸከሙ ካህናት በዮርዳኖስ መካከል በደረቅ መሬት ጸንተው ቆመው ነበር። ሕዝቡም ሁሉ ዮርዳኖስን ፈጽመው እስኪሻገሩ ድረስ እስራኤል ሁሉ በደረቅ መሬት ተሻገሩ። በውይይቱም ላይ እንደተመለከታችሁት እንደገና በአጭር መግለጫው ላይ የዮርዳኖስ ወንዝ በማይሞላበት ጊዜ፣ ደረቅ በሚባልበት ጊዜ፣ በጣም አነሰ በሚባልበት ጊዜ የእስራኤል ሕዝብ የእግዚአብሔርን ትእዛዝ በመስማት በጽናት ደግሞ የቆሙት ካህናት በውሃ ውስጥ ገብተው እንዴት የዮርዳኖስን ወንዝ እንደተሻገሩ ተመልክተናል። ብዙዎች የተሻገሩት ከዚህ በፊት በሌሎች በአንደኛ ሳሙኤልም ላይ በሌሎች ምዕራፎች መሳፍንትም ላይ የምናገኘውን እነዚህ የተሻገሩት ወንዝ የእስራኤል ሕዝብ ግን በሚያልፍበት ጊዜ ፈተና ሆነበት። ነገር ግን እግዚአብሔር አብሮ ስለነበረ፣ እግዚአብሔር እጁን ስለያዘ፣ ከእግዚአብሔር ውጭ ደግሞ ማንም እስራኤልን ስላልመራው በዛ ቦታ ማሸነፍ ቻሉ። ያንን ጥልቅ የሆነውን ወንዝ እንደ ደረቅ መሬት አቁሞላቸው እንደገና በዛ ውስጥ ተሻገሩ። እንግዲህ እስካሁን በነበሩን ውይይትና የአጭር መግለጫ ፕሮግራሞች ሁሉ ብዙ እንደተባረካችሁ፣ ብዙ እንደተማራችሁ ተስፋ እናደርጋለን። እስቲ የእናንተ ህይወት ጋር ደግሞ እንደ ዮርዳኖስ ውሃ የሞላባችሁ ነገር ምንድን ነው? ብዙ ጊዜ አምናለው እንደዚህ አይነት ነገሮችን ስናስብ የሚገጥሙን ፈተናዎች የትምህርት ፈተናዎች ሊሆኑ ይችላሉ፣ የስራ ፈተናዎች፣ የጤና እክሎች። አዎ እርግጥ ነው እነሱ ሁሉ እንደ ዮርዳኖስ ወንዝ የሞሉብን መሻገር ያቃቱን እንደገና ልንደርስበት ከሚገባን ህይወት የከለከሉን ነገሮች ሊሆኑ ይችላሉ። ከዛ በላይ ግን ትልቅ ወንዝ አለ በመካከላችን፣ የኃጢአት ወንዝ፣ ጌታን ያለማግኘት ወንዝ። ምን ያህሎቻችሁ ይህንን ወንዝ ተሻግራችሁ ይሆን? ምን ያህሎቻችሁ የከነዓን ምድርን ከጌታ ጋር መኖርን ወርሳችሁ ይሆን? ይሄ ነገር ለሁላችንም ጥያቄ ነው። የእስራኤል ሕዝብ በዚህ በኩል እንዲያልፍ ሲጠየቅ አንድ ጥያቄ፣ አንድ ትእዛዝ ቀርቦላቸው ነበር። ይህም ካህናቱ ቀድመው ውሃ ውስጥ በመግባት ጸንተው መቆም ነበረባቸው። ምናልባት እኛም ደግሞ በዚህ ፈተናችን ውስጥ በተለይ በኃጢአት ፈተናችን ውስጥ ለማለፍ በዛ መሃል የቆመልንን ኢየሱስን ማየት ይገባናል። በዛ መሃል የቆመልንን ኢየሱስ ተስፋ ማድረግ ይገባናል። ስንት ፈተና፣ ስንት ችግር፣ ስንት መከራ አለብን እያልን ከሁሉም በላይ ግን ይሄ ከእግዚአብሔር የለየን ፈተና ተሻግረ ነው ይሆን? ጥያቄውን ለእናንተ አቀርባለሁ። በዛ መካከል ደግሞ ከነሱ በጣም የምንማረው ነገር አለ። ላለፉበት መከራ፣ ላለፉበት ፈተና
ማስታወሻ ይሆን ዘንድ ለልጅ ልጆቻቸው የሚናገሩት ታሪክ ይሆን ዘንድ ከውይይቱም እንደሰማነው ድንጋዮችን ይዘው የማስታወሻ ድንጋዮችን ይዘው ምክንያቱም የልጅ ልጆቻቸው ይህ ምንድነው ባሏቸው ጊዜ ይሄ እግዚአብሔር በደረቅ መሬት ዮርዳኖስን እንዳሻገረን ማሳያ እንደሆነ እንዲናገሩ ያንን ሰጥቷቸው ነበር። እናንተ ምን አድርጋችኋል? እግዚአብሔር ሕይወቱን ለሰጠን ከሕይወቱ በላይ ሌላ ምንም ሊሰጠን ለማይችለው ለእግዚአብሔር ምን አደረግንለት? ምን አደረግሽለት? ምን አደረግለት? ዛሬ ትላንት የነበርክበት ቦታ ላይ አይደለህም። ትላንት የነበርሽበት ቦታ ላይ አይደለሽም። ይሄ የሆነው ከእግዚአብሔር የተነሳ ነው። ስለዚህ በውይይቱም እንደተመለከት ነው ዛሬ በወጣን ጊዜ ምን አደረግን ለእግዚአብሔር? ምን ልታረግ ትችላለህ? ስለዚህ ይሄን ጥሪ ለእናንተ አቀርባለሁ። ከዚህ በመቀጠል አጭር ጸሎት ላደርግላችሁ ፈልጋለሁ። በፈተና ለምታልፉ በተለይ በኃጢአት ለምንቸገር በብዙ መውደቅ መነሳት ውስጥ ለምናልፍ ሰዎች ይሄ ታሪክ በጣም ትልቅ መሰረት ይጥልልናል። ምክንያቱም እነሱ መሻገር የቻሉት ካህናቱ ስለቆሙ ነው። እነዛ ካህናት ግን ኢየሱስን የሚያሳዩ ነበር። ምክንያቱም በዛ መሃል የቆመው ያ ታቦት ነበር። ስለዚህ በዚህ ፈተና ውስጥ ለምታልፉ የሚያሻግራችሁ ማንም አይደለም፣ ኢየሱስ ብቻ ነው። ሌላም የትምህርትም የሥራም የገንዘብም የህመምም ፈተና ይሁን እሱንም የሚያሻግረው ኢየሱስ ነው። ስለዚህ ፈተናዎቻችሁን እያሰባችሁ አሁን አብረን እንጸልያለን። ሁሉንም ነገር ለእግዚአብሔር እናስረክባለን። እንጸልይ። በሰማይ ያለህ አባታችን ሆይ እናመሰግንሃለን። ዛሬን ስለሰጠህን መኖር ስለቻለን ስምህን መጥራት ስለቻለን እናመሰግንሃለን። ከሁሉም በላይ ደግሞ አባት ስለሆንከን ልጆች መሆን የማይገባንን አንተ ግን ልጅ ስላረከን እናመሰግንሃለን። ጌታ ሆይ ደግሞ ልጆችህ በዮርዳኖስ ወንዝ ሲያልፉ በመሃል ቆመህ ጌታ ሆይ ያንን ትልቅ ወንዝ ያሻገርካቸው በማይሞላበት ጊዜ የሞላውን ወንዝ ያሻገርክ ጌታ ዛሬም ደግሞ እኔና ወንድሞቼን እህቶቼን እንድታሻግረን እንጸልያለሁ። ጌታ ሆይ ልንሻገረው የሚገባን የኃጢአት ችግር ቢሆን አንተ በከፈልከው ዋጋ ጌታ ሆይ እሱን በማመን ብቻ መሻገር እንድንችል አንተ እርዳን። በቃል ውስጥ የተገለጠውን ጌታ ሆይ ማንነትን እያየን አንተን ይበልጥ እያወቅን መሻገር እንድንችል አንተ አግዘን። ሌላ ምንም አይነት የህመም የገንዘብ ጌታ ሆይ የሥራ ማጣት የትምህርት ችግር ቢሆን በአንተ እንድንሻገረው አንተ ኃይል ሁነን፣ አንተ ብርታት ሁነን። እንዲሁም ደግሞ ጌታ ሆይ ያሻገርከንን እንዳንረሳ በዛ ፈተና ውስጥ ደግሞ አንተን የምናስታውስበትን ነገር እንድንይዝ አንተ አግዘን። ማድረግ የሚገባንን አንተ በመንፈስ ቅዱስ እንድትነግረን ሹክ እንድትለን እንጸልያለን። ስለምትረዳን ስለምታግዘን አግዘህንም ደግሞ የምስጋና መስዋዕትን የምስጋና ነዶን ወደ አንተ ይዘን ስለምንቀርብ እናመሰግናለን። አሁንም ቀሪ ጊዜዎቻችን ሁሉ ለአንተ በእጆችህ አደራ አሳልፈን ሰጠን። ስለሰማህን ስለመለስክልን ተመስገን። በኢየሱስ ክርስቶስ ስም አሜን። እንግዲህ ተመልካቾቻችን ስለነበረን ጊዜ እግዚአብሔር እናመሰግናለን። ከዚህም ቀጥሎ ባሉን ፕሮግራሞች አብራችሁን እንድትሆኑ እንጋብዛችኋለን። መልካም ጊዜ ይሁንላችሁ። እግዚአብሔር ይባርካችሁ።